የኢትዮጵያ ኤሌክትሪክ አገልግሎት አዲስ የታሪፍ ጭማሪ አደረገ። የአፍሪካ እናት በመባል የምትጠራው ሀገራችን ኢትዮጵያ በአዲሱ የቪዛ መመሪያ በርካታ የአፍሪካ ሀገራትን በማግለሏ ከፍተኛ ቅሬታ ተነስቷል። የተናቀው የኢራን አየር ኃይል በርካታ የአሜሪካን ወታደሮች ማውደሙን ዋሽንግተን አረጋገጠ። በኢራን የሚደገፉት የየመን ሁቲዎች ዋና የንግድ መስመር የሆነውን ቀይ ባህር ላይ እገዳ ጣሉ። ህወሓትና ኤርትራ አዲስ የዲፕሎማሲ ግንኙነት መጀመራቸውን አስታወቁ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በደንበኞች ኤሌክትሪክ ክፍያ ላይ እየታየ ያለው ልዩነት አዲስ የተጣለ ጭማሪ ሳይሆን ቀደም ሲል በስትራቴጂው መሰረት የተወሰነ ደረጃን የጠበቀ የማስተካከያ ሂደት አካል መሆኑን አስታወቀ። የተቋሙ የሽያጭና ደንበኞች አገልግሎት ዳይሬክቶሬት ዳይሬክተር ዶክተር ኢየስ ስዩም ለኢትዮጵያ ኤፍኤም 107.8 በሰጡት ማብራሪያ የደረጃ በደረጃ ታሪፍ ማሻሻያው በህዝቡ የመክፈል አቅም ላይ አላስፈላጊ ጫና እንዳይፈጠር ታስቦ በረጅም ጊዜ ሂደት የተዘረጋ መሆኑን ገልጸዋል። በመስከረም 2017 ዓ.ም የተጀመረው የታሪፍ ማሻሻያ ተቋሙ በ4 ዓመታት ውስጥ መሰብሰብ የነበረበትን አጠቃላይ ክፍያ በአንድ ጊዜ በመጫን ህዝቡን እንዳይጎዳ ታሳቢ በማድረግ በ4 የሩብ ዓመታት በ4 ዓመታት ሂደት በጥቂቱ እንዲከፈል የተደረገ አሰራር ነው። አሁን በስራ ላይ ያለው ታሪፍ ሙሉ በሙሉ የገበያ ዋጋ ሳይሆን የመንግስት ድጎማ የሚደረግበት ነው። እስከ 50 ኪሎዋት ሰዓት የሚጠቀሙ ዝቅተኛ ገቢ ያላቸው ደንበኞች በ1 ኪሎዋት ሰዓት 96 ሳንቲም ብቻ እንዲከፍሉ ይደረጋል። እስከ 200 ኪሎዋት ሰዓት የሚጠቀሙ ማንኛውም ደንበኞችም ቢሆኑ በትክክለኛው የታሪፍ ዋጋ ሳይሆን በከፍተኛ ድጎማ እንዲከፍሉ እየተደረገ ይገኛል። ደንበኞች በአንድ ወር ውስጥ ከአንድ ጊዜ በላይ የኤሌክትሪክ ኃይል ሲጓዙ የዋጋ ጭማሪ እንደተደረገ የሚሰማቸው የሂሳብ አሰራር መንገዱ ምክንያት እንደሆነ ተብራርቷል። አሰራሩ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው የተጠቀሙት የኪሎዋት መጠን ወደ ከፍተኛ እርከን ሲሸጋገር የታሪፍ ምጣኔውም አብሮ ይጨምራል። ተቋሙ ከክፍያ ጋር ተያይዞ የሚነሱ ቅሬታዎችና ብዥታዎችን ለመፍታት በየክፍለ ከተማው ከነዋሪዎች ጋር ውይይት እያደረገ ይገኛል። በተጨማሪም ባለፉት 15 ቀናት ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ለሚዲያ አካላት ስልጠና መስጠቱ ተገልጿል። ኢትዮጵያ በቅርቡ ይፋ ባደረገችው አዲስ የቪዛ መመሪያና ከቪዛ ነፃ ወይም መድረሻ ላይ በሚሰጥ የቪዛ ዝርዝር ውስጥ በርካታ የአፍሪካ ሀገራትን ማግለሏ ከፍተኛ ቅሬታ ፈጥሯል። በተለይም የአፍሪካ ግዙፍ በመባል የሚታወቁት የናይጄሪያ ዜጎች ከዚህ ነፃ የቪዛ ዝርዝር ውስጥ ሙሉ በሙሉ መገለላቸው በኦንላይን ተጠቃሚዎች ዘንድ ትልቅ መነጋገሪያና ቁጣን ፈጥሯል። የናይጄሪያ ፓስፖርት ያላቸው ዜጎች ወደ ኢትዮጵያ ለንግድም ሆነ ለማንኛውም የጉዞ ጉዳይ ለመንቀሳቀስ አስቀድመው መደበኛውና ውስብስብ የሆነውን የቪዛ ሂደት መከተል እንዳለባቸው መታወቁ ጉዳዩን የበለጠ አሳሳቢ አድርጎታል። በርካታ የአፍሪካ ይዘት ፈጣሪዎች ጉዳዩን በምጸትና በቁጣ እያነሱት ይገኛሉ። አፍሪካውያን በገዛ አህጉራቸው በነፃነት መዘዋወር አለመቻላቸውን በጽኑ እየተቹ ነው። ናይጄሪያውያን የሀገራቸው ግዙፍነትና የአፍሪካ አንድነት መርህ በመጥቀስ በቪዲዮዎችና በጽሁፎች ሰፊ የኦንላይን ውዝግብ ከፍተዋል። ይህም አዲሱ የቪዛ ገደብ በሀገሪቱ የቱሪዝምና የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ እንዳያሳድር ስጋት ፈጥሯል። በትግራይ ክልል አሁን ያለውን የፖለቲካና የደህንነት ሁኔታ በተመለከተ ከደቡብ ሰሜንና ማዕከላዊ የትግራይ ዞኖች እንዲሁም ከመቀለ ከተማ ከተውጣጡ የህብረተሰብ ክፍሎች ጋር ውይይት ያደረጉት ዶክተር ደብረጽዮን ገብረሚካኤል ክልሉ የተጋረጠበት ዘርፈ ብዙ ጫና ለማቃለል የሚያስችሉ አዳዲስ የፖለቲካና የዲፕሎማሲ እርምጃዎች እየተወሰዱ መሆናቸውን ገልጸዋል። በውይይቱ ወቅት የተነሱት ዋና ነጥቦች ዶክተር ደብረጽዮን በፌዴራል መንግስቱ በትግራይ ላይ ተጥሏል ያሉትን ዘርፈ ብዙ ከበባና ክልከላዎች ለመስበር የሚያስችሉ በስትራቴጂክ ደረጃ አብሯቸው የሚሰሩ አስተማማኝ የውጭ አጋሮች እንዳሏቸው ተናግረዋል። ሆኖም ግን ለጊዜው የእነዚህን የውጭ አካላት ስም ከመጥራት ተቆጥበዋል። የክልሉ አመራር ከኤርትራ መንግስት ጋር ቀጥተኛ ግንኙነቶችና ውይይቶችን መጀመሩን ጠቁሟል። ይህም በቀጣይ በቀጠናው የኃይል ሚዛንና የፖለቲካ ሂደት ላይ ትልቅ ተጽዕኖ ሊኖር እንደሚችል ይጠበቃል። ትግራይ አሁን ባለው የቀውሱ ሁኔታ ውስጥ ረጅም ጊዜ መቆየት አትችልም ያሉት ዶክተር ደብረጽዮን ራስን የመከላከል አቅምን ማጠናከር ቀዳሚ ትኩረት መሆኑን ገልጸዋል። የክልሉን ታጣቂ ኃይል በማጠናከራቸው ምክንያት የዓለም አቀፉን ህብረተሰብ ትኩረት መልሰው ማግኘት መቻላቸውን አክለው ተናግረዋል። የፌዴራል መንግስት አቋቁሞት የነበረውን ጊዜያዊ አስተዳደር በመቃወምና በማፍረስ በክልሉ አስተዳደራዊ ስልጣን ላይ የሚገኘው ቡድኑ በቀጣይም የክልሉን ደህንነትና ጥቅም ለማስከበር የተለያዩ አማራጮችን እንደሚጠቀም አስታውቋል። ይህ መግለጫ በትግራይ ክልልና በፌዴራል መንግስት መካከል ያለው ውጥረት አዲስ ምዕራፍ ውስጥ መግባቱን እንዲሁም የክልሉ አመራሮች ቀጠናዊና ዓለም አቀፋዊ የዲፕሎማሲ ግንኙነቶችን ለማስፋት እያደረጉት ያለውን እንቅስቃሴ የሚያሳይ ነው።
ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ በሰነዘረቻቸው በርካታ የአየር ጥቃቶች ሳቢያ በአንድ ወር ጊዜ ውስጥ ወደ 100 የሚጠጉ የአሜሪካ ሰራዊት አባላት ጉዳት እንደደረሰባቸው የዋሽንግተን ባለስልጣናት አስታወቁ። የፔንታጎን ኃላፊ ቃል አቀባይ ሴን ፓርኔ ለቢቢሲ አጋር ለሆነው ሲቢኤስ ኒውስ በላኩት መግለጫ ቁጥሩን ያረጋገጡ ሲሆን ከሰኔ መጨረሻ ወዲህ ወደ 100 የሚጠጉ ሰራተኞች በተለያዩ መጠነ ጉዳት እንደደረሰባቸው ገልጸዋል። ቃል አቀባዩ አብዛኛው የጉዳት አይነት ቀላል መሆኑን ጠቅሰው ከተጎዱት ወታደሮች መካከል 96 በመቶ ያሉ አገግመው ወደ ስራ ገበታቸው መመለሳቸውን አብራርተዋል። ባለፈው ሳምንት ብቻ በዮርዳኖስ በሚገኝ የጦር ሰፈር በርካታ የአሜሪካ ወታደራዊ ሰራተኞች መጎዳታቸው ተዘግቧል። የዩኤስ የመከላከያ ሚኒስቴር እንዳስታወቀው በዮርዳኖስ በሚገኝ የጦር ሰፈር 2 የአሜሪካ ወታደሮች መገደላቸውንና አንድ ወታደር ደግሞ የገባበት አለመታወቁን ይፋ አድርገዋል። በተጨማሪ ሌላ አንድ ወታደር በኢራቅ ውስጥ መገደሉ ተገልጿል። ይህ በርካታ ወታደሮች የተጎዱበት ሁኔታ የተሰማው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል የተደረሰውን የሆርሙዝ ሰርጥ ለማስከፈት ያስችላል የተባለው የተኩስ አቁም ስምምነት አብቅቷል ካሉ በኋላ በሁለቱ ሀገራት መካከል ያለው ግጭት ተጠናክሮ በቀጠለበት ወቅት ነው። የአሜሪካ ጦር ከአንድ ሳምንት በላይ በተከታታይ በኢራን ኢላማዎች ላይ የድሮን ጥቃቶችን ሲፈጽም ቆይቷል። አሜሪካ ጥቃቱን የምትፈጽመው ኢራን በንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም እንደሆነ ገልጻለች። በበኩሉ አሜሪካ ለምትፈጽምበት ጥቃት ምላሽ ለመስጠት በዮርዳኖስ፣ ኩዌት፣ ባህሬንና በሌሎች የአሜሪካ አጋር ሀገራት ላይ ጥቃት በመሰንዘር የእጅ በእጅ ምላሽ እየሰጠች ትገኛለች። በኢራን የሚደገፉት የየመን ሁቲ ኃይሎች በሳውዲ አረቢያ የባህር ላይ እንቅስቃሴ ላይ ይፋዊ እገዳ ማወጃቸውን አስታወቁ። ቡድኑ እገዳውን የጣለው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እያካሄደች ነው በሚል ክስ ሲሆን በዚህ መሰረት ለዓለም አቀፍ ንግድና የኃይል መስመር እጅግ ወሳኝ የሆነውን የባብ አል ወደብ ሰርጥ ለሳውዲ መርከቦች ዝግ እንደሚሆን አሳውቀዋል። ይህ እርምጃ እንደ አውሮፓውያን አቆጣጠር በ2022 ጀምሮ በተባበሩት መንግስታት ድርጅት አሸማጋይነት ተደርሶ የነበረውን የተኩስ አቁም ስምምነት አደጋ ላይ የሚጥል መሆኑ ተጠቁሟል። ሁቲዎች ይህንን ውሳኔ ያሳለፉት በቁጥጥራቸው ስር በሚገኘው የሰና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው። የየመን መንግስት የኢራን አውሮፕላን እንዲያርፍ ለመከላከል ጥቃቱን የፈጸምኩት እኔ ነኝ ቢልም ሁቲዎች ግን ሳውዲ አረቢያን ተጠያቂ በማድረግ በመጀመሪያ የሚሳኤል ጥቃት ሰንዝረዋል። አሁን ደግሞ የባህር ላይ እገዳውን አውጀዋል። የባብ አል ወደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7 በመቶ ሊቀንስ ይችላል። ይህም በቀይ ባህር በኩል የሚካሄደውን የንግድ መጓጓዣና የኃይል አቅርቦት በከፍተኛ ሁኔታ በማስተጓጎል የዓለም ኢኮኖሚ ሊያውክ እንደሚችል ስጋት ፈጥሯል። ሳውዲ አረቢያና በሳውዲ የሚመራው ጥምረት የሁቲዎች መግለጫ አሳሳች ሲል ውድቅ አድርገውታል። በጥምረቱ በኩል በተሰጠው ማብራሪያ በሁቲዎች ቁጥጥር ስር ባሉ ወደቦች አሁንም በመቶዎች የሚቆጠሩ የንግድ መርከቦች ያለምንም እንቅፋት እየገቡና እየወጡ ይገኛል ተብሏል። አክለውም የሁቲዎች እርምጃ ዓለም አቀፍ ሕግን የጣሰ የባህር ወንበዴነት ተግባር ሲሉ ያወገዙት ሲሆን በሰርጡ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የሚያስችል የደህንነት ጥበቃ መጀመራቸውን አስታውቀዋል። ሁቲዎች የጣሉት እገዳ በቀጠናው እየተባባሰ ከመጣው መወጣጠር ጋር የተያያዘ መሆኑ ይነገራል። ኢራን በመሰረተ ልማቶች ላይ ለሚፈጸመው የምዕራባውያንና የአሜሪካ ወታደራዊ ጥቃቶች ምላሽ ለመስጠት ሲባል ሁቲዎች የምዕራባውያንን የባህር ሰላጤ ሀገራትን የንግድ መስመር እንዲያናጉ ግፊት አድርጋባቸዋለች ተብሎ ይታመናል። ለዕለቱ ያዝንላችሁ ዜናዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ